ጭፍጨፋው ስም መሰጠት አለበት። ዜጎች መባል የለበትም። የአማራ ጭፍጨፋ ነው። በቃ ይሄ በአራት ነጥብ መቀመጥ አለበት። ተለይቶ ቦታ ተሰጥቶ ስም ተሰጥቶት መሄድ አለበት እንጂ ደግሞ የመጀመሪያው ወንጀልን በስሙ መጥራት ነው። ህዝቡ እስኪያልቅ ነው። ህዝቡ ሲያልቅ እኮ ወደኛ ይመጣል። እኛ እኮ እንዳለን መቁጠር ያለብን አይመስልኝም። በስጋት ውስጥ ያለን ሰዎች ነን። ስለዚህ በደንብ መታየት አለበት። በቃ ለህዝብ የማይሆን ነገር ህዝብ ላይ ጉዳት የሚያደርስ ይሄ ሁሉ ህዝብ እያለቀ ቁጭ ብለን ሌላ ስራ ልንሰራ ሌላም ስራ ስለሌለም ማለት ነው። በቅርቡ ጎንደር አካባቢ ላይ በርካታ ቦታ ንጹሃን ዜጎች ምንም አይነት የፖለቲካ አላማም ፍላጎትም የሌላቸው ንጹሃን ዜጎች በግፍ ተጨፍጭፈዋል። ኃላፊነታቸውን ያልተወጡ የገደሉ ያስገደሉ እንዳለ ሆኖ በአግባቡ ኃላፊነታቸውን ያልተወጡ የመንግስት አመራር ጭምርም መጠየቅ መቻል አለባቸው የሚል ሐሳብ መጨመር ፈልጋለሁኝ። መሳሪያ መጫወቻ ይሁን መግደያ ይሁን ምንም የማያውቁ ህፃናት ናቸው እየሞቱ ያሉት። ሩጠው ማምለጥ የማይችሉ ሴቶች ናቸው እየሞቱ ያሉት። አዛውንት ናቸው እየሞቱ ያሉት። ምንም አይነት ፖለቲካ ምንም አይነት እንትን የሌለባቸው ዜጎቻችን ናቸው ከሁሉም የሀገሪቱ ጫፍ እያለቁ ያሉት። ይሄ እየተደጋገመ ሞትን እየተለማመድ ነው። እንደ ተራ ዜና እየቆጠርነው ነው እየመጣን ያለ ነው። አንዳንዴ ማብቂያው መቼ እንደሆነ ሁሉ ግራ ያጋባል። መንግስት ትንሹ ኃላፊነቱ የህዝቦችን ሰላም መጠበቅ ነው። በቃ በሰላም ህዝቦች ወጥተው እንዲገቡ የማድረግ ስራ ነው። ልማቱ መሰረተ ልማቱ በኋላ ነው። ስለዚህ የዛን አካባቢ ዜጎች የመጠበቅ የመንግስት ኃላፊነት ስለሆነ በየደረጃው ያሉ ተክልል ባለስልጣን ጀምሮ መጠየቅ አለባቸው የሚለውን መያዝ አለብን የሚል ሐሳብ አለኝ። ሌላው እንትኑ የተሰጠው ጭፍጨፋው ስም መሰጠት አለበት። ዜጎች መባል የለበትም። የአማራ ጭፍጨፋ ነው። በቃ ይሄ በአራት ነጥብ መቀመጥ አለበት። ተለይቶ ቦታ ተሰጥቶ ስም ተሰጥቶት መሄድ አለበት እንጂ ደግሞ የመጀመሪያው ወንጀልን በስሙ መጥራት ነው። በቃ እንጂ ሸፋፍነን የምናልፈው ነገር መሆን የለበትም። ስለዚህ የአማራ ጭፍጨፋ ነው የተደረገው። በቃ የዜጎች አይደለም የአማሮች ነው። መለየት መቻል አለበት። ይሄን ታላወገዝን እኛ ማን ነው የሚዋግዘው? እኛ ብንተውም እኮ ሌሎቹ ውጭ ሚዲያዎች ይዘው እንትን እያሉት ነው። እኛንም ትዝብት ላይ ይጥለናል። ይሄን ለይተን ታላስቀመጥን ማለት ነው። ስለዚህ የአማራ ጭፍጨፋ የዘር ማጥፋት ተካሂዷል የሚለው መቀመጥ መቻል አለበት የሚል እንትን አለኝ። ይሄን ታልኩ። አሁንም ቀጣይ ይሄ ላለመካሄዱ ምንም ዋስትና የለንም። በቃ ነገ የማይደገምበት ምንም ምክንያት የለም። ቶሌ ቀበሌ ላይ እኮ በ11 ምንድነው አሁን እነዚህ ቤት የላቸውም። እዛ ያሉ ሰዎች በህይወት የተረፉ ሰዎች ቤት የላቸውም፣ መጠለያ ምንም ነገር የላቸውም። ስለዚህ ለነሱ ሊሆን ማንኛውም ነገር መሟላት አለበት። በቃ የምንችለውን ሁሉ ማድረግ አለብን። በቃ ስለዚህ ቤት ሁሉም ነገር ምግብ፣ ልብስ፣ መጠለያ፣ ድንኳን ይሄ ነገር አሁን ተጀምሮ የሚሰራ ስራ ይሆናል መሆን አለበት የሚል አስተያየት ነው ያለኝ። ሌላው በመጨረሻ ማሳሰብ የምፈልገው እኛ በእውነት እኛ ትልቅ ሰዎች ስለሆን ነው እኛ መቻል ስላለብን ነው እንጂ በጣም ሀዘን ነው በእውነት። አሁን ወገን በሺህ የሚቆጠር ወገን ሞቶ እኛ ህዝብ ወክለን መተን ዝም ማለት በጣም ስለሚከብደን ነው። በጣም ስለሚከብድ ነው። ይከብዳል በጣም። ባለፈው 30 ኢትዮጵያኖች በቦኮ ሐራም ነው በአልሻባብ ይመስለኛል ቦኮ ሐራም ይመስለኛል ተገደሉ፣ ታረዱ። የሶስት ቀን ነው የሳምንት ሀዘን ታውጇል። እና በሺህ የሚቆጠር ኢትዮጵያኖች ወይም አማሮች ሲጨፈጨፉ እንትን ይሄንን የአዋጅ ቀን አለማወጅ ደግሞ በጣም ነውር ነው። እንግዲህ ሸኔ ካሁን በፊት ህወሓትን ያው በፊት ለፊት ስለመጣ እሱ ላይ ነበር ርብርብ ስናደርግ የነበረው። ሸኔን ግን ኦሮሚያ ክልል ላይ ተደብቆ እንደ ትንንሽ ቋጠሮ እየተገለጸና ሸኔ ምንም አያመጣም እየተባለ አሁን ላይ አጎልምሰን አሳድገ ነው መልሶ ለኛው ውጋት እንደሆነ ይታወቃል። ከዚህ ጋር ተያይዞ ጀግና የሆነ ሰው ወይም የመንግስት ስልጣን ፈላጊ ከሆነ ከታጠቀ ኃይል ጋር ነው መግጠም ያለበት።
ከህፃናት ከአዛውንት ከሽማግሌ ብሔርን ዘርን መርጦ የሚገል ግን ምን ማለት ነው? በእርግጥ ስራው የሰይጣን ስራ እንደሆነ የሚታወስበት ሁኔታ አለ። ስለዚህ ይሄን ኃይል አሁንም በአጭር ጊዜ ውሳኔ ተሰጥቶት ይሄን ኃይል ማጥፋት ካልቻል ለሀገራችን ትልቅ ስጋት ነው። በቃ ከህወሓት በበለጠ ትልቅ ስጋት ነው። ስለዚህ ይሄ በደንብ መታየትና በቀረበው የውሳኔ ሐሳብ እንትን ማለት አለብን። ሌላው ከአመራር ተጠያቂነት ጋር እዛ ላይ የተቀመጠ ነገር አለ። የሱ ብልሽት ነው ዋናው የሚል ሐሳብ አለ። ምክንያቱም እዛ አካባቢ ያለ አመራር ብልሽትነት ካለ ሞቱ ይቀጥላል፣ መቀጠሉ አይቀርም። ስለዚህ እሱ ላይ ያለው ነገር በደንብ ተለይቶ መሆን አለበት። ማን ነው የትኛው አካል ነው የሚለው ነገር በደንብ ታይቶ ውሳኔ ሊሰጥበት ይገባል። እውነት አሁን ሸኔን ያለበት ቦታ ጠፍቶ ነው? ማጥፋት አልተቻለ ሆኖ ነው? በሳምንት እኮ አይተናል። ደብረ ብርሃን የደረሰ የህወሓት ኃይል እኮ ነው በሳምንት ጊዜ ውስጥ ወደ ነበረበት እንዲመለስ ያደረገው። ይህን ኃይል እንዴት ማጥፋት አቃተ? ሸኔ እያልን እያባበልን እያጎለመስ ነው አሁንም ልናስቀጥለው ነው? ስለዚህ በደንብ መታየት ያለበት ነገር ያለ ይመስለኛል። ምናልባት እኔ አሁን አንዳንድ እንግዲህ ላይነኩ የሚችሉ አመራሮች ካሉ እኔ መንግስትም ማየት አለበት፣ በቃ መታየት አለበት። ህዝቡ እስኪያልቅ ነው። ህዝቡ ሲያልቅ እኮ ወደኛ ይመጣል። እኛ እኮ አሁን እንዳለን መቁጠር ያለብን አይመስለኝም። በስጋት ውስጥ ያለን ሰዎች ነን። ስለዚህ በደንብ መታየት አለበት። በቃ ለህዝብ የማይሆን ነገር ህዝብ ላይ ጉዳት የሚያደርስ የሁሉ ህዝብ እያለቀ ቁጭ ብለን ሌላ ስራ ልንሰራ ሌላም ስራ ስለሌለም ማለት ነው። ስለዚህ ይሄን በደንብ መታየት አለበት የሚል እንትላለኝ። ምክር ቤቱ ግን ጥሩ ነገር ያደረገ ስለሆነ ላመሰግን እወዳለሁ። አመሰግናለሁ። እንግዲህ ከለውጡ በኋላ በጣም በርካታ ቦታ ላይ በርካታ ንጹሃን ሃይማኖትን፣ ዘርን፣ ብሔርን ሳይለዩ በተለያየ ቦታ በርካታ ጭፍጨፋዎች ተካሂደዋል። እርሶም እንደገለጹት በተለይ ወለጋ ላይ በጣም አስከፊ ነው። ቤኒሻንጉል፣ መተከል ላይ፣ ጋምቤላ ላይ፣ በቅርቡ ጎንደር አካባቢ ላይ በርካታ ቦታ ንጹሃን ዜጎች ምንም አይነት የፖለቲካ ዓላማም ፍላጎትም የሌላቸው ንጹሃን ዜጎች በግፍ ተጨፍጭፈዋል። ስለዚህ እንደ ምክር ቤት አባል እንደተነገረው እኔ በተለይ ደግሞ እኔ ከተወከልኩበት አካባቢ በደቡብ ወሎ ቃሉ እና አርጎባ ብሔረሰብ ልዩ ወረዳ አሁን ሰሞኑን የተፈጠረው እልቂት መሰረት በማድረግ ኦልሞስት 90% የሚሆኑት ሰዎች ወለጋ ላይ የተጨፈጨፉት ከዛ አካባቢ የሄዱ ሰዎች ናቸው። አሁንም በተጨባጭ የተጨፈጨፉት እንዳለ ሆኖ እኔ አሁን ለመንግስትም ማቅረብ የምፈልገው አሁን ቀጣይ እንደ አይነት ነገር እንደማይፈጸም ዋስትናም ስለሌለ በተለይ አሸባሪው ኦነግ ሸኔ መድረሻ ያጣ በተለይ ንጹሃን ዜጎችን በመጨፍጨፍ ረገድ አሁንም ማቆሚያ ስለሌለው በተለይ አሁን አስቸኳይ የሰብአዊ እርዳታ የሚያስፈልጋቸው በርካታ ዜጎች አሉ። አሁን ሀርቡ የሚባል ከተማ ላይ ወደ 450 አካባቢ የሚሆኑ አባወራ ደረጃ ሃውስሆልድ ደረጃ አሁን ሜዳ ላይ ናቸው ያሉት። አርጎባ ብሔረሰብ የሚባል አካባቢ ላይ እንደዚሁ ከ400 በላይ የሚሆኑ ሃውስሆልዶች አሁንም አስቸኳይ የሆነ ጊዜያዊ እርዳታ ፈልገው ከዛው ከወለጋ አካባቢ የመጡ ማህበረሰቦች ያለምንም አጋዥነት ሜዳ ላይ ነው ያሉት። አሁን መንግስትን መጠየቅ የምፈልገው አሁንም በህይወት ያሉ ዜጎች ዋስትናቸው ምንድነው? ቀጣይ ይሄ ነገር እንደማይፈጠር ምንም ማረጋገጫ የለምና በአስቸኳይ እነዚህን በህይወት የተረፉ ዜጎች የተለየ ከለላ ጥበቃ ያስፈልጋቸዋል። አይዘር የሆነ ካምፕ አስገብቶ መጠበቅ ካልሆነ ደግሞ ልዩ የሆነ ጥበቃ በዛው አካባቢ መጠበቅ ወይ ደግሞ ጥንቃቄ በተሞላ መልኩ ያን ማድረግ ያስፈልጋል። ሌላ ብርኬ አጽንኦት መስጠት የሚፈልገው በዚህ ውስጥ እጃቸው ያለበት አክቹአሊ በአቋም መግለጫው ላይ ተገልጿል። ነገር ግን በየአካባቢው ያሉ የመንግስት አመራሮች የአካባቢያቸውን የዜጎቻቸውንና እዛ አካባቢ የሚኖሩትን ማህበረሰቦች ደህንነት የማስጠበቅ ትልቅ ዋስትና አለባቸው። በዚህ ረገድ የህዝቦችን ደህንነት ያላስጠበቀ
ማንኛውም የመንግስት አካል በህገ መንግስቱ አንቀጽ 12 ላይ በግልጽ እንደተቀመጠው ኃላፊነቱን በአግባቡ ያልተወጣ የመንግስት አካል የህዝብ ተመራጭ ተጠያቂ ይሆናል በሚለው መሰረት የሚቋቋመው ኮሚቴ በአስቸኳይ በዚህ ውስጥ ኃላፊነታቸውን ያልተወጡ የገደሉ ያስገደሉ እንዳለ ሆኖ በአግባቡ ኃላፊነታቸውን ያልተወጡ የመንግስት አመራር ጭምርም መጠየቅ መቻል አለባቸው የሚል ሐሳብ መጨመር ፈልጋለሁ። በዚህ ረገድ ግን ሁላችንም ያለችን አንዲት ሀገር ነች። ሁሉም የኢትዮጵያ ህዝብ በጋራ ሀገር ሲኖረን ነው ማልቀስም መሰደድም የምንችለው በዚሁ በሀገራችን ነው። ሀገር እንዳይፈርስ ሁላችንም የራሳችንን አስተዋጽኦ አድርገን ከዚህ በኋላ የንጹሃን ሞት ለአንዴና ለመጨረሻ ጊዜ በቃ ልንል ይገባል። መንግስትም በዚህ ረገድ ከዚህ በኋላ በየትኛውም ሁኔታ በጣም ቆንጠጥ ያለ እርምጃ ወስዶ የንጹሃን ሞት ማስቆም መቻል ይኖርበታል የሚል ሐሳብ ለማቅረብ ነው። በተጨማሪ የቀረበውን የውሳኔ ሐሳብ ለመደገፍ ነው። አመሰግናለሁ። እየሞተ ያለው የሰው ልጅ ነው። በተለይ በቄለም ወለጋ አካባቢ ያለው ደግሞ ሮቢት ተባለችው አካባቢ ላይ ባለን መረጃ መንደር 21 የሚባለው አካባቢ ላይ ያው ከየት የመጣ ሰው እንደሆነ ይታወቃል። ቅድም የቃሉ የተከበሩ አቶ መሐመድ እንዳቀረቡት ባንድም በሌላ ከአማራ ክልል የመጡ ሰዎች ናቸው የሚለውን መስማማት ያስፈልጋል። እነዚህ ሰዎች ከአማራ ክልል ይምጡ እንጂ እነሱ ላይ ግድያ ሲፈጸም ደግሞ እዚያው የወለጋ ኗሪ የሆኑ የወለጋ አካባቢ የሚኖሩ ኦሮሞዎች እነሱን ለማዳን ደግሞ ዋጋ ከፍለዋል። ይሄንን ማንም ዲናይ ሊያደርግ አይችልም። ደቡብ ላይ እየተካሄደ ያለው ጭፍጨፋ ማንም ዲናይ ሊያደርግ አይችልም። ስለዚህ በየትኛውም አካባቢ እየተፈጸመ ያለው ግድያ ዜጎች ናቸው እየሞቱ ያሉት የሚለው ያስማማናል። ዜጎች ናቸው። ዛች መንደር ላይ ወለጋ ላይ በተፈጸመው ግድያ እንዳልኩት በብሔር አማራ ሊሆኑ ይችላሉ፣ አማራ ናቸው። በዜግነታቸው ግን ኢትዮጵያዊ ናቸው። ስለዚህ ዜጎች ሞቱ የሚለውን ሁላችንም መስማማት አለብን የሚል እንትን አለኝ። እነዚህ ዜጎች ግን አዛውንቶች፣ ሽማግሌዎች፣ ህፃናቶች፣ ነፍሰ ጡሮች እንክብካቤ እንጂ ጥይት የማይገባቸው ሰዎች ናቸው እየሞቱ ያሉት። ጥይት የማይገባቸው ህፃናትን አቅፈህ ትስማለህ እንጂ በጥይት ልትመታ አትችልም። የሰብአዊነት ያልተፈጠረበት የአሸባሪ ቡድን እየሰራ ባለው ሁኔታ አገር የማፈራረስ ተልእኮውን ለማሳካት ብዙ ይጥራል። ስለዚህ እኔ በውሳኔ ሐሳቡ ላይ የቀረቡትን ነገሮች እንዳሉ ተቀብዬ ማጥበቅና መሆን አለበት ብዬ የሚፈልገው አሁንም የዜጎችን ደህንነት ማስከበር ያልቻሉ የፌደራል ተብሎ ይቀመጥ፣ የክልል ተብሎ ይቀመጥ፣ የዞን የወረዳና የቀበሌ ተብሎ ይቀመጥ። ስፔሲፊካሊ በዚህ መንገድ መጠየቅ ካልተቻለ ምክር ቤቱ በዚህ ልክ መጠየቅ ካልቻለ ነገም ይሄ ጉዳይ ይደገማል። ዋስትና ያለውም እዛ አካባቢ ያለ ህዝብ ብቻ ሳይሆን ግጭቱ ወደ ሌሎች አካባቢ ስላለመስፋቱ ማረጋገጫ የለም። ስለዚህ ከፌደራል ጀምሮ ህገ መንግስታዊ በሆነው ስርዓት ተከትሎ መጠየቅ ያለበት አካል መጠየቅ አለበት። ይሄ ችግር ሲያጋጥም ዘግይቶ ስምሪት በመስጠትም በኩል ያሉ መጓተቶች ካሉ መጠየቅ አለበት። አንዳንዱ የምንሰማው በሰዓታት አሸባሪው ከወጣ በኋላ መከላከያው ደረሰ፣ ፖሊሱ ደረሰ፣ እንደዚህ መከላከያና ፖሊስ አካባቢ ችግር አለ እያልኩ አይደለም። ስምሪት በሚሰጠው የፖለቲካ አመራር ውስጥ ግን ችግር አለ። ስለዚህ እዛ አካባቢ ላይ ያለው መዋቅር በደንብ እንዲጸዳ የተጠያቂነት ስርዓት ጠንክሮ መሄድ አለበት። ምክር ቤቱም ይሄን በጥብቀት መያዝ አለበት። በእርግጥ ሐሳቡ ተነስቷል። ፊሊንግን ለመግለጽ ነው እዚህ አካባቢ ላይ ያለው። ሁለተኛው አሁን ከጥቃት የተረፉ ሰዎች አሉ። እነሱና በቀጣይ ጥቃት ሊፈጸምባቸው ይችላል የሚባሉ አካባቢዎች ልዩ ጥበቃ ያስፈልጋቸዋል፣ መለየት አለባቸው። ማን ይጠብቅ? የአማራ የኦሮሞ ምን? እሱን ስምሪቱን ለሚወስደው አካል እንተው፣ ለጸጥታ መዋቅሩን ተውለት ይሄን። ነገር ግን ጥበቃ የሚያስፈልጋቸው ስፔሲፊክ ቦታዎች ተለይተው ጥበቃ ሊደረግላቸው ይገባል የሚል ሐሳብ አለኝ። ክረምት ነው፣ የተፈናቀሉ ወገኖች አሉ፣ ቤታቸውን ለቀዋል፣ የሚበሉት ይፈልጋሉ፣ መጠለያ ይፈልጋሉ። ይሄን የፌደራል መንግስት አስቦበት ከኤንጂኦም ጋር ቢሆን ከሀገር በቀልም ካሉ ተራድኦ ድርጅቶችም ጋር ይሁን በመንግስትም በራሱ ይሁን ፈጣን የሆነ ድጋፍ ያስፈልጋቸዋልና እዛ አካባቢ ላይ መስራት ያስፈልጋል። በመጨረሻም
የሞቱት ወገኖቻችን ስለሆኑ የጠላትን ተልእኮ ሊያሳካ በሚችል መንገድ መንቀሳቀስ ስለሌለብን ችግራችን እንደ ችግር ይዘን ዋጥ አድርገን ኢትዮጵያዊነታችንን የማጽናት ጉዳይ በወንድማማችነት መንፈስ አሁንም በጋራ ቆሞ የመታገል ጉዳይ አጀንዳችን ነው ሊቀጥል ይገባል። አንድ ሐሳብ ግን ያለችኝ እኔ ሀዘን ላይ በተመለከተ ይሄን ያክል ዜጋ ሲሞት በአንድ ደቂቃ ህሊና ጸሎት ብቻ የምናልፈው ባይሆን ደስ ይለኛል። ባንዲራችን ለአንድም ቀን ይሁን ለሁለት ቀን ምክር ቤቱ የሚያስቀምጠው አቅጣጫ መሰረት ዝቅ ማለት አለበት። ዝቅ ብሎ መብለብለም መቻል አለበት። ማን ሲሞት ነው ታዲያ ባንዲራችን ዝቅ ሊል የሚችለው? ይሄን ያህል ዜጋ እያለቀብን በሟቾች ወገኖች እናት አባቱ በሞቱበት ልጁ በሞተበት ሚስቱ በሞተችበት ሰው ጫማ ውስጥ ሆነን ጉዳቱን እንየውና እንመዝ ነው። ስለዚህ ኢትዮጵያን ከጎናችን ናቸው ሊል የሚችለው ያ የተጨፈጨፉበት ሰው ወገኑ ያለቀበት ሰው ሀዘናችን ልንገልጽ የምንችልበት መንገድ ሲቀመጥ ስለሆነ ባንዲራችን ለአንድም ቀን ሆነ ለሁለት ቀን ሆነ በሚቀመጠው አቅጣጫ መሰረት ዝቅ ብሎ የሚልበት ሁኔታ ቢፈጠር የሚል ነው። አመሰግናለሁ። እሺ፣ እናመሰግናለን። እንግዲህ ሁሉንም አካባቢዎችን ለማሳተፍ በመጀመሪያ አንድ መንግስት የህዝቦችን የሰላምና ደህንነት የመጠበቅ ሁኔታ ኃላፊነት አለበት። ስለዚህ ይሄን የጸጥታና የደህንነት ቢሮዎች ከታች እስከ ላይ መዋቅራዊ በሆነ ኮሚቴ መፈተሽ ያስፈልጋል። ምክንያቱም የተለያየ ሰዓት የተለያየ ሁኔታዎች ስለሚናገሩ ይሄ የሰላምና ደህንነት ሁኔታዎች በቋሚ ኮሚቴ ሳፖርት ተደርጎ በጥናት ተደግፎ መፈተሽ አለበት የሚል እምነት አለኝ። ሁለተኛ የመንግስት ውጤታማነት ነው። መንግስት በየዘርፉ የራሱ ኃላፊነት ተሰጥቶታል። እሱን ኃላፊነት መወጣትና አለመወጣቱ ወይም ደግሞ ከየትኛው ሰንሰለት ላይ ነው ተሰብሮ ይሄ ችግር የተፈጠረው የሚለው መታየት ያለበት ይመስለኛል። በሶስተኛ ደረጃ የህግ የበላይነት ነው። እንግዲህ ይህ አስፈጻሚ አካል የህግ የበላይነትን ማስፈጸም ለምንድነው ያልቻለው የሚሉትን በደንብ ዘርዝሮ ማየት ያስፈልጋል ማለት ነው። ስለዚህ በእነዚህ መስፈርቶችና በሌሎችም መስፈርቶች ይህ ችግር ክሪቲካሊ የተፈጸመው ማን ነው የፈጸመው፣ ማን ነው ያደረገው የሚለውን በደንብ ይሄ ምክር ቤት አጥንቶ በባለሙያ ተደግፎ ሁሉም ብሔር ብሔረሰቦች ያሉበት የሴቶች ተሳትፎ ያሉበት ሙያው በሚፈቅደው መንገድ ትልቅ ጥናት ማድረግ። ችግሩ ተፈጠረ፣ ችግሩን ላንመልስ እንችላለን። ነገር ግን ይሄ አደጋ ደግሞ ሊቀጥል በማይችልበት ሁኔታ ላይ ተረባርበን መስራት እንዳለብን አምናለሁ። አመሰግናለሁ። እኔ እጅግ የሚያስመሰግን ነው። የውሳኔ ሀሳቡን እኔም እጋራለሁ። ከዚህ ቀጥሎ ማነሳው ጉዳዮች አንደኛው በውሳኔ ሀሳብም እንደተቀመጠው የሞቱት፣ የተጎዱት፣ የተፈናቀሉት በዚች ሀገር ላይ ዜጎች ናቸው ተብሎ የቀረበው ነገር ያስማማኛል። ሞትና መፈናቀል ባለፈው ጊዜያት ውስጥ ያልሞተ ብሔር የለም፣ ሁሉንም ነካክቷል። አማራው ሞቷል፣ ኦሮሞ ሞቷል፣ ጋሞ ሞቷል፣ ደራሼ ሞቷል፣ ኮሬ ሞቷል፣ ሁሉም ኢትዮጵያውያን ሞቷል። ሀዘኑ በየቤቱ ገብቷል። ሁሉም ሀዘን ይሰማዋል ለሞቱ ዜጎች። ሰሞኑ የተፈጠረው ነገር በተደጋጋሚ የተፈጠረ ከመሆኑ ጋር ተያይዞ እጅግ በጣም ውስጣችንን ሰብረዋል። ሁሉም የትም ኢትዮጵያ ውስጥ እዚህ ከተማም ስንመላለስ የምንሰማው ነገር ማንም ያላዘነ ማንም ያልተሰማው ኢትዮጵያዊ የለምና ሁሉም ኢትዮጵያውያን ሞተዋል። የጸጥታ ኃይሉ ባለፈው በቀረበልን ሪፖርት ዜጎችን ለመታደግ ሞቷልና በዚህ ልክ አንድ ላይን ማድረግ ተገቢ ነው የሚል ነገር ለማንሳት ነው። ሁለተኛው በውሳኔ ሀሳብም ጭምር እንደተቀመጠው የህግ ተጠያቂነት በዚህ ሀገር ላይ መረጋገጥ አለበት። ለመምራት ህዝብን ለመምራት ቃለ መሃላ ፈጽሞ ከቀበሌ ጀምሮ እስከ ፌደራል
ኃላፊነት የወሰደ ሰው መጠየቅ አለበት። እኔ በቅርብ ማውቀው የአማሮ የደራሼ ልዩ ወረዳ አስተዳዳሪ ሞቷል። በዚህ አይነት ችግር ውስጥ አስክሬኑም 4-5 ቀን ሳይነሳ የአማሮ ልዩ ወረዳ ድርጅት ጽሕፈት ቤት ኃላፊ ህዝብን ለመታደግ ሞቷል። አስክሬኑም እንደዛ። ሌሎች አካባቢዎችም እንደዚህ ቁርጠኛ የሆኑ የህዝብ ልጆች በአመራርነት ቦታ ላይ ያሉት ህዝብን ለመታደግ ሞቷል። ከነሱ ውጪ ያለው ኃይል እኛ ቀበሌ መርተናል፣ ወረዳ መርተናል። በእያንዳንዱ አካባቢ የሚፈጠረው ነገር እናውቃለን፣ ሴንስ እናደርጋለን። ምን ሲሰራ የማንን ጎፈሬ ሲያበጥር ነው የነበረው? የቀበሌ አመራሩ፣ የወረዳ አመራሩ፣ የዞን አመራር፣ የክልል አመራር፣ የፌደራል አመራር። እጅግ በጣም ያሳዝን ነው። ራሱን ቀድም ተነስተዋል። ሪዛይን ከማድረግ መጀመር አለበት። ተደጋጋሚ ችግር የሚፈጠሩባቸው መዋቅሮች የሚመሩ አመራር ሪዛይን በማድረግ መጀመር አለባቸው። በምን ሞራል ነው? ስለዚህ ህግ ተጠያቂ ነው የሚባለው ነገር በወረቀት ሳይሆን በትክክል ሊረጋገጥልን ይገባል። እንደተከበረው ምክር ቤት አባል እኔ ማስመር የምፈልገው ይህንን ነው ከዛሬ ጀምሮ። አለበዚያ ቀደም የተከበረው ምክር ቤት አባላት እንደሚያነሱት ነገም ይቀጥላል ማለት ነው። ህዝቡ ያወራል እኮ በትክክል ያወራል። ጸጥታ ኃይል በጊዜው እንዳይደርስ ሰዓት በማዘገየት ትዕዛዝ አልደረሰም በመባል ኦፕሬሽን ነው እኔ አንተና አገባም በመባል ይባሉ ነገሮች አሉ። ስለዚህ ኃላፊነት ያልተወጣ በየደረጃ ያለው እንደየጥፋቱ ልክ መሰማር አለበት የሚል ነገር ለማንሳት ነው። ሌላው የዜጎች ጥበቃ አሁንም ቢሆን ተጠናክረው መቀጠል አለበት ተብሎ የተነሳው ነገር እሺ፣ እዛ ላይ እሺ፣ አዎ፣ ሴት ምክር ቤት አባል ሴት እሺ፣ አመሰግናለሁ የተከበሩ አፈ ጉባኤ። እኔም ዛሬ ላይ የቀረቡትን የውሳኔ ሀሳቦች ሁሉንም የምደግፋቸው ናቸው። ምናልባት ዘግይቷል ካልተባለ በጣም ትክክለኛ ነው የሚል አለኝ። ምክንያቱም የምክር ቤት አባላት የኢትዮጵያ ሕዝቦች ወኪል ነን። የወከልነው ደግሞ ሕዝብንና ሀገርን ነው። ሕዝብ እያለቀ ደግሞ ከማንም በላይ ድርጊቱን ማውገዝ ያለብን ቀድመን ማውገዝ ያለብን የምክር ቤት አባላት ነን የሚል እምነት አለኝ። እየሞተ ያለው ሰው ነው። ከሁሉም የሀገሪቱ ጫፍ በተለያየ መንገድ ንጹሃን ዜጎች ናቸው ግፍ እየደረሰባቸው ያለ። ከምንም በላይ ደግሞ መሳሪያ መጫወቻ ይሁን መግደያ ይሁን ምንም የማያውቁ ህፃናት ናቸው እየሞቱ ያሉት። ሩጠው ማምለጥ የማይችሉ ሴቶች ናቸው እየሞቱ ያሉት። አዛውንት ናቸው እየሞቱ ያሉት። ምንም አይነት ፖለቲካ ምንም አይነት እንትን የሌለባቸው ዜጎቻችን ናቸው ከሁሉም የሀገሪቱ ጫፍ እያለቁ ያሉት። ይሄ እየተደጋገመ ሞትን እየተለማመድ ነው። እንደ ተራ ዜና እየቆጠርነው ነው እየመጣን ያለ ነው። አንዳንዴ ማብቂያው መቼ እንደሆነ ሁሉ ግራ ያጋባል። ስለማን ነው ዜጎቻችን እያለቁ ስለ ልማት የምናወራው ስለ መልካም አስተዳደር የምናወራው ስለማን ነው የሚለው በራሱ ይጨንቃል። እየሞቱ ያለው ንጹሃን ዜጎች ብቻ ሳይሆኑ ዳር ድንበርን እንዲያስጠብቁ የኢትዮጵያን ሉዓላዊነት እንዲያስጠብቁ እናት መርቃ የላከቸው መከላከያ ሰራዊታችን፣ ፌደራል ፖሊስ፣ ልዩ ኃይል ብዙ የጸጥታ መዋቅር ነው ዳር ድንበር ከማስጠበቅ በዘለለ በየሰፈሩ ወንበዴ በየቦታው በየቀኑ እያለቀ ያለው። ይሄን የሆነው ግን በተከታታይ እየቀጠለ ያለው ማቆሚያ እያጣ ያለው በመንግስት መዋቅር ስር በተሰገሰጉ ሌቦች ነው።
መቼም ቢሆን ንጹሃን ዜጎች እያለቁ የጸጥታ ችግር በየቦታው እኔ የቤንሻንጉል ክልልንም የነበረውን እልቂት አውቀው ነበር በቅርበት እየተደጋገመ የሚሄደው የመንግስት መዋቅር ውስጥ ያሉ የጸጥታ መዋቅር አመራሩ ላይ ያሉ ስለሚደግፉት ውስጡን በአደባባይ ጧት ያወግዙታል ከድርጊቱ ማግስት ግን ውስጡን ስለሚደግፉት ነው እየቀጠለ እየሄደ ያለው አንድም ጊዜ ቀድሞ ከአቅሜ በላይ ነው እንዲህ አይነት ድርጊት አለ ብሎ ለበላይ አካል ያላመለከተ ያልተከላከለ ኃይል የጸጥታ መዋቅር ምን በለው የመንግስት አመራር ተጠያቂ ሲሆን ዜና ሰምተን አናውቅም ይሄ መቆም አለበት ሲርበው ሲጠቁር ሲከሳ ምትሳቀቅ ምታለቅስ እናት ጉያ ውስጥ ያለ ልጅ ነው አፉን ያልፈታ ህፃን ነው እየተቀማች ያለችው እየታረደባት ያለው ነፍሰ ጥሮች ናቸው ግራው ጭኝ ብሎ ጫካ ውስጥ እያደሩ ያሉት ከሞት የተረፉት ስለዚህ እኔ ይሄ መቆም አለበት ይሄ እንዲቆም ደግሞ ሁሉም ሰው መጀመሪያ ድርጊቱን ከማውገዝ መጀመር አለበት ከልባችን ከማልቀስ መጀመር አለበት የትኛውም አካባቢ የሚፈጸም ሞት ግድያ የኔ ነው የሚል ስሜት ሁሉም ላይ እንዲያድር ከምንም በላይ ደግሞ እኛ የምክር ቤት አባላት ስራ መስራት አለብንና በጋራ ማውገዝ አለብን የሚል እምነት አለኝ ስለሆነም ዛሬ ህሊና ጸሎት አድርገናል ስለዚህ የኢትዮጵያ ህዝቦች በአደባባይ የሚገልጹበት እድል ባይኖርም እኔ በየትኛውም አካባቢ በሚፈጸም ግድያ ንጹሃን እልቂት ውስጡ ያላዘነ የለም ስለዚህ በአደባባይ ደግሞ ሀዘናቸውን የሚገልጹበት በጋራ የሚያወግዙበት ይህ ሀዘን ቀን ይታወጅ የሚለውን እኔም ሸር ማደርገው ነው አንድ ሁለተኛ በተደጋጋሚ ቅድም ተገልጿል እኔ አሁን የውሳኔ ሐሳብ ከማሳረፍ በዘለለ በየደረጃው ያለ ከፌደራል ጀምሮ እስከ ወረዳ እስከ ቀበሌ ድረስ ያለ አመራር ተጠያቂ መሆን ካልቻለ መቆሚያ የለውም ይቀጥላል ስለሆነም ይህንን አፈጻጸም ዛሬ መወሰን የውሳኔ ሐሳብ ማስቀመጥ ብቻ ሳይሆን የሚቋቋመው ኮሚቴ ይህንን መከታተል አለበት የሚል እምነት አለኝ ከዛ ባለፈ ደግሞ ድርጊቱ እየቀጠለ ያለው መረጃም እያገኙ ራሳቸውን እየተከላከሉ ያልሆኑት ዜጎቻችን የትኛውም ሀገሪቱ ጫፍ ይሁን የቅርቡ አሁን ኦሮሚያ ክልል ያለው ነው በጣም የሚያሳዝነው በመንግስት አደረጃጀት ውስጥ ስለማይካተቱ ነው የራሳቸው አደረጃጀት ሊኖራቸው ይገባል ራሳቸውን የሚከላከሉበት ትጥቅ ሊኖራቸው ይገባል መረጃ ቢኖራቸው የራሳቸው አደረጃጀት መንግስት መዋቅር ውስጥ ቢሳተፉ ይሄን ያክል እልቂት አይከሰትም ጥቂትም ቢሆን ዜጎቻችን መታደግ ማትረፍ ምንችልበት እድል ይኖራል ስለዚህ ይሄ እንዲሆን ደግሞ የአካባቢው አመራር መስራት አለበት የህዝብ ወኪሎችኛ የራሳችንን ስራ መስራት አለብን የሚል እምነት አለኝ ከዛ ውጭ እኔ አሁንም ከምንም በላይ ደግሞ ድርጊቱንም በማውገዝ ዜጎችን ደህንነት በመጠበቅ የምክር ቤት አባላት ዛሬ ውሳኔ ሐሳብ ስናስቀምጥ የመንግስት አቅም እስከምን ድረስ ነው የሚለው ደግሞ መልስ ማግኘት አለበት ድርጊቱ እንዳይቀጥል የመንግስት አቅም ከቀበሌ ከወረዳ የወረዳ የራሱ መንግስት ነው ቀበሌ የራሱ መንግስት ነው የራሱን ህዝብ ነው የሚመራው ክልል አለ ከዛ አልፎ ፌደራል አለ ይሄ መዋቅር ከላይ እስከታች ያለው አቅሙ እስከምን ድረስ ነው አሁን ከንግግር በዘለለ ተግባራዊ እንቅስቃሴ ውስጥ ልንገባ ከሆነ አሞን በግልጽ ሊነግረን ይገባል ምክንያቱም ይሄን ያክል እርምጃ ወስደናል በጣም በተጠናከረ መንገድ መስዋዕትነት እየተከፈለ እርምጃ እየተወሰደ ነው ግን ድርጊቱ እየቀጠለ ነው ሁሉንም ተቆጣጥረናል ነፃ ነው ይባላል በነገታው የዜጎቻችን ሞት የዜጎቻችን እልቂት በጣም በአሰቃቂ ሁኔታ እየሰማን ነው ይሄ እንዳይሆን የመንግስት አቅም በግልጽ ተነግሮን እንደ ምክር ቤት አባል ማገዝ ያለብን ካለ እናግዝ በጣም በቅንነት ምን እንችለውን እናግዝ ነው የሆነ ቦታ ላይ መቆም አለበት የሚል እምነት አለኝ የሚቋቋመው ኮሚቴ ቅድም እንደተባለው ከሁሉም ብዝሃነትን ያካተተ የኛ ምክር ቤት አባላት ምናጸድቀው ሲመለስ ደግሞ አፈጻጸሙን ሪፖርቱን መንገመግመው መሆን አለበት የሚል የግል አስተያየት አለኝ አመሰግናለሁ እሺ አመሰግናለሁ ከመለስ ሻዕቢ
የ99 በመቶ ድል አባዜና የኢትዮጵያ ፖለቲካ ቀውስ። ሰላም ጤና ይስጥልኝ። እንደምሰነበታችሁ ውድ የቻናላችን ተከታታዮች፣ ዛሬ በአገራችን ኢትዮጵያ ሰሞነኛ አጀንዳ ስለሆነው 7ኛው ሀገራዊ ምርጫ ተብሎ ስለሚጠራው ሂደት በጥልቅ እንፈትሻለን። ብዙዎቻችን የምንጠይቀው አንድ መሰረታዊ ጥያቄ አለ። አንድ መንግስት የጸጥታ ኃይሉን፣ ፍርድ ቤቱን፣ ሚዲያውንና የምርጫ ተቋማትን ሙሉ በሙሉ ከተቆጣጠረ ውጤቱ አስቀድሞ የታወቀ ምርጫ ለማካሄድ ለምንስ ይለፋል? ለምንስ በቢሊዮኖች የሚቆጠሩ ብርን ያወጣል? ከኢህአዴግ ከ99 በመቶ ድል ጀምሮ እስከ ዛሬው የብልጽግና ጉዞ ድረስ ምርጫዎች የዲሞክራሲያዊ መገለጫ ሳይሆኑ የጭቆና ማረጋገጫ ሆኑባቸው ሚስጥሮችን እንፈትሻለን። ከአማራ እስከ ትግራይ፣ ኦሮሚያ እስከ ደቡብ ያለው ጦርነት አለመረጋጋት ባለበት ሁኔታ በግማሽ በላይ የሚሆን ህዝብ ያላካተተ ምርጫስ ትርጉሙ ምንድን ነው? የምርጫ ድራማንስ ማን ይጠቅማል? ማንስ ይጎዳበታል? ዝርዝር ትንታኔውን ይዘን ቀርበናል። አብራችሁን ቆዩ። አምባገነኖች ውጤቱ አስቀድሞ የሚታወቅ ቢሆንም መደበኛ ምርጫ እንዲካሄድ ለምን አጥብቀው ይጠይቃሉ? ይህም በተለይ እንደ ኢትዮጵያ ባሉ ሀገሮች እንደ አብይ አህመድና እንደ ቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ባሉ መሪዎች ስር በቁም ነገር መጠየቅ ያለበት ጥያቄ ነው። በመጀመሪያ ስታይ እርስ በርሱ የሚጋጭ ይመስላል። አንድ መንግስት ወታደራዊ ኃይልን፣ የጸጥታ ኃይሎችን፣ ሚዲያዎችን፣ ፍርድ ቤቶችን እና የምርጫ ተቋማትን የሚቆጣጠር ከሆነ ምርጫን የማደራጀትን ጊዜ፣ ወጪንና የፖለቲካ አደጋን ለምን አሁኑን ያልፋል? ነፃ የፖለቲካ ውድድርን የማይፈቅድ መንግስት በጥቂት ዓመታት ምርጫ እንዲካሄድ ለምን አጥብቆ ይጠይቃል? ያለ ምርጫስ ለምን በስልጣን ላይ አይቆይም? በእንደዚህ አይነት ስርዓቶች ውስጥ የምርጫ ውጤቶችን ስንመለከት ይህ ጥያቄ የበለጠ አስፈላጊ ይሆናል። ገዢ ፓርቲዎች ብዙውን ጊዜ እጅግ በጣም ትልቅ ከሆነ ህዳግ አንዳንድ ጊዜም 90 በመቶ፣ 95 በመቶ አሊያም 99 በመቶ ያሸንፋሉ። በ2002ና በቀጣዩ ጠቅላላ ምርጫ ተብየው ድራማ ኢህአዴግ ህወሓት በመጀመሪያው 99 በመቶ ቀጥሎ በተካሄደው ጠቅላላ አምስተኛው ሀገራዊ ምርጫ ተብዬ 96 በመቶ አሸነፈን በሚል ድራማ ስልጣናቸውን አስቀጠሉ። ይህ በተከታታይ ሁለት ክልላዊና ጠቅላላ ምርጫዎች የታየ ውጤት አይናችሁን ጨፍነን በሀገሪቱ ተቋሚ የሆነ የተለየ ሐሳብ የሚስተናገድበት የለም የሚል አይነት ውጤት ነበር ያስመዘገቡት። ትዝ እንደሚለን በአንዷ የአሜሪካን ባለስልጣን በ2012 በነበረው የአሜሪካን አቋም አስመልክቶ በተጠየቁት ጥያቄ ሱዛን ራይስ የተባሉ የኦባማ መንግስት ባለስልጣን ሳቃቸው እስኪያፈተልካቸው በህወሓት የ99 በመቶ ማሸነፍ ይዘዋል። ብዙም አልቆየም። ፕሬዝደንቱ ኦባማ አዲስ አበባ ድረስ ሄደው ነፃ ምርጫ የሚካሄድበት ሀገር ነው ብለው የዲፕሎማሲ ውሸትን አስመስግበው በተመለሱበት ሰሞን የጊዜያዊ ውጭ ጉዳይ ሚኒስቴር ማዳም ክሊንተን ተመሳሳይ የሆነ ያለቃቸውን ቃል ደግመውታል። የታላቁ ሀገር መሪዎች የተናገሩትን ከህዝብ ልቦና ሳይወጣና ሳይውል ሳያድር ቢባል ይሻላል። የህዝብ ተቃውሞ ተነስቶ ሀገሪቱ ትናጥ ጀመር። ያ የህዝብ ተቃውሞ እየሰፋ ሲሄድ የጨነቀው እርጉዝ ምን ይላል እንዲሉ ህወሓት ለደቡቡ ተወላጅ ለኃይለ ማርያም ደሳለኝ የጠቅላይ ሚኒስቴርነቱን ቦታ ለቃ ከጀርባ ሆና መዘወር የተሻለ ነው በሚል ሌላ ስትራቴጂ በተግባር ላይ ዋለች። ያም አልረዳትም። እንዲያውም ተቃውሞ ስፋትና ጥልቀት አግኝቶ መላ ሀገሪቱን አጥለቀለቃት። ብሎም የህወሓት አመራር ለእርቅና ለተሻለ ሰላማዊና ዘለቂያዊ ዲሞክራሲያዊ ሽግግር ከማምጣት ይልቅ ከሊቅ እስከ ደቂቅ ተሰባስበው ከ27 ዓመታት በኋላ ወደ ረሷት መቀሌ ገቡ። አሁን ላይ ቆሞ ያንን ጊዜ ስንጣቸው ግን ሰላምን፣ እርቅን፣ የሽግግር መንግስትን ሲጠይቅ ለኖረው ተቃዋሚ ቢለቁለት ኖሮ ከዚያ በኋላ ለደረሰው የህዝብ እልቂትና እስካሁን የተቀጠለው የጄኖሳይድ ጦርነት ባልኖረ ነበር። አሁንም ታሪክ በሳይንሳዊ መስፈርት ራሷን አትደግምም ይባላል። እውነት ነው። አንድ ቁስ አካል ያድጋል፣ እድገቱን ጨርሶ ወደ ሌላ ቁስ አካል ይለወጣል እንጂ ደግሞ ደጋግሞ በተመሳሳይ ቁሳዊነትና ይዘት አይከሰትም ማለት ነው። በሀገረ ኢትዮጵያና ሀገሪቱ ለ50 ዓመታት ለችግር በጣሏት ጠባብ ድርጅቶች ተተብትቦ ባለው ሀገራዊ ሁኔታ የታሪክ ድግግሞሹ አንድ ወይም ሁለት አይደለም፣ መቶና ከዚያ በላይ ተደጋግሞ አይተናል። ራሱን ብልጽግና ብሎ የሚጠራው ድንቄም መበልጸግ ዳግማዊ ኢህአዴግ በአልጋ ተኝቶ እንደሚያጣጥር በሽተኛ መንግስቱን ህይወት ከአረብ ሀገራት በተሰበሰበ መሳሪያ እንደቀጠለ የሚታይና የሚዳሰስ ጉዳይ ያለ መልካም መሽሎኪያን ከመዘየድ ይልቅ ምርጫ በማይታሰብበት
አሁናዊ ገሃድ ምርጫን ለማድረግ የተነሳሳው የሚጋጋጠው በቀጣይ የሚያደርገውን ጥፋቶች ስሌት ውስጥ በማስገባት ሲሆን በኢትዮጵያውያን ስም ያቀደውንና በትንሿ የአረብ ኤምሬትስ ፍላጎት ቀይ ባህርን የአንድ ልዕለ ኃያል ባለቤት ለማድረግ የዘየደውን ከሁሉም በላይ ዛሬ አረብ ዓለምን እንደገና አፍርሶ ለመስራት የታቀደውን እቅድ አዳባሪ ሌላ ክልላዊ ጦርነት ለማስቀጠል የታሰበና ሕጋዊነትን ለማግኘት የተጸና የምርጫ ድራማ ለማድረግ መወሰኑ ህወሓት ኃይለማርያም ደሳለኝን መምረጥ ያም ሳይሆን መፈርጠጥና መቀሌ መከተም ዳግም ታሪክ አስተዋሽ ነው። ስለዚህም ጥያቄው ምርጫዎች ይካሄዳሉ ወይ የሚለው ብቻ ሳይሆን ለምን ይካሄዳሉ፣ በምን ሁኔታዎች ይካሄዳሉ፣ እናም የቀጣይ ምርጫ በማካሄድ ማን ይጠቀማል፣ ማንስ ተጎጂ ይሆናል የሚሉት ጥያቄዎች ማንሳትና መመለስ ተገቢ ይሆናል። በተደጋጋሚ በተቋማት ላይ ጭቆናና አቀባብ የሚካሄድበት ሀገርና መንግስትን የተቹ በዘራቸው አማራ የሆኑ በእነበለ ፍርድ ስርዓት እንግልት በሚካሄድበት ሀገርና ፍትሐዊ ዳኝነት በሚጸየፍ አስተዳደር ለምን መደበኛ ምርጫ ለማካሄድ አሁንም አጥብቆ ይጠይቃል። እዚህ ምርጫዎች ለስልጣን ላይ ላሉት ምን አይነት ፖለቲካዊና ህጋዊና ዓለም አቀፋዊ ጥቅሞችን ይሰጣሉ? ከሁሉም በላይ ደግሞ እንደዚህ አይነት የፖለቲካ ሁኔታ ውስጥ በምርጫ ውስጥ መሳተፍ ዲሞክራሲ ወይንስ የገዢውን ስርዓት ያጠናክራል ብለን የምንመረምር ጥያቄዎችን ብናቀርብ ሄዶ የምናገኘው መልስ አንድና አንድ ብቻ ይሆናል። በኢትዮጵያ አሁን የፖለቲካ ሁኔታ ብዙ የተቃዋሚ ቡድኖችና የፖለቲካ ታዛቢዎች መጪው ምርጫ አስተማማኝ የምርጫ ሂደት ዝቅተኛው መስፈርት ስለማያሟላ ነፃ፣ ፍትሃዊ ወይንም ህጋዊ ተደርጎ ሊወሰድ እንደማይችል ይከራከራሉ። ምርጫ የምርጫ ሳጥኖች ማስቀመጥና ድምጽ መቁጠር ብቻ አይደለም። ምርጫ ህጋዊ እንዲሆን የተወሰኑ መሰረታዊ ሁኔታዎች መኖር አለባቸው። የመራጮች ደህንነት፣ የተቃዋሚ ፓርቲዎች የመደራጀትና የምርጫ ዘመቻ ነፃነት፣ ገለልተኛ ፍርድ ቤቶች፣ ነፃ ሚዲያ፣ ገለልተኛ የጸጥታ ኃይሎችና ያለ ፍርሃት ወይንም ያለ ጫና የህዝብ ተሳትፎዎች ዋነኞቹ ናቸው። በአብይ አህመድ በሚመራው መንግስት እያዘጋጀ ያለው ሀገራዊ ምርጫ በተቺዎች በታዛቢ ምሁራንና በራሳቸው በተቃዋሚ ድርጅቶች እነዚህ ሁኔታዎች በአሁን ጊዜ የሉም ብለው ይከራከራሉ። የተቃዋሚ ፓርቲ መሪዎች ላይ ያለው ዛቻና ማስፈራሪያ እያየን ነው። ጋዜጠኞች አግባብ ጥያቄዎችን አይጠይቁም፣ ወይንም በያዙት የጋዜጠኝነት ሙያ አፋጠው መልስ አያገኙም፣ ወይንም የራሳቸውን አስተያየት ለመስጠት አይችሉም። ባጭሩ እንዳይታሰሩ ወይንም ደግሞ ሌላ ጉዳት እንዳይደርስባቸው ይጠነቀቃሉ፣ ለህይወታቸውም ይፈራሉ። ከዚያም በተጨማሪ በተለያዩ የሀገሪታችን ክፍሎች የፖለቲካ እንቅስቃሴዎች ተገድበዋል። የተቃዋሚ ፓርቲዎች በነጻነት ዘመቻ ማካሄድ ካልቻሉ፣ ሚዲያዎች በነጻነት ሪፖርት ማድረግ በማይችሉበት ጊዜና ፍርድ ቤቶች ሙሉ በሙሉ ነጻ ባልሆኑበት የምርጫ ሂደት ዲሞክራሲያዊ ሳይሆን አስተዳደራዊ ይሆናል ማለት ነው። እና እያየን ያለው መሪዎችን በዲሞክራሲያዊ ውድድር የመምረጥ ሂደት ሳይሆን ስልጣንን በኃይልና በአንድ ጎንዮሽ ፕሮፓጋንዳ የማረጋገጥ ሂደት ይሆናል። ቱማታ እየተነፋለት ያለው ሰባተኛው ተብዬ የብልጽግና ምርጫ ሌላው እና ከዓለም አቀፍ መስፈርት ሆነ ከህግ የሚያስፈነጥረው ጉዳይ ምርጫው ከግማሽ በላይ ኢትዮጵያን ህዝብ ያላካተተ ነገር ግን ኢትዮጵያን ሊወክል የተነሳሳ የቀሽም አራዶች ምርጫ መሆኑ ነው። ለምሳሌ በሁሉም የአማራ አካባቢዎች ጦርነት እየተካሄደ ነው። እንዲያውም በራሳቸው ስታቲክስ እንኳን አማራው 36 እስከ 40% ቢሆንም ይህ ህዝብ የሀገሪቱን 1/3 በላይ ማለት ነው። ከዚህ ላይ ትግራይን ክልል ብንጨምረው ትግራይ ከ5 እስከ 8% ነው እንበል። ይህ ህዝብ ከአማራ ክልል ጋር ሲቆራኝ የሀገሪቱ ግማሽ ለመሆን ጥቂት ቁጥሮችን ይፈልጋል። ሄደን ኦሮሚያ የሚካሄደውን ጦርነት ያለ ቁጥር አይደለም። ምክንያቱም ብልጽግና እጅግ አናሳ የሆነ ክፍል ብቻ አመጹን የሚካሄደው ለራሱ ሲል በኦሮሚያ ሰላምን በግድ ወይንም በውድ አስኖ ወደ ምርጫ በሄደ ነበር። ነገር ግን አይደለም እና ይህም በአመጽ ላይ የኦሮሚያን ህዝብ ቁጥር እስኪ 8 እስከ 10% ባለው ሀት እናስገባው። ከዚህ በላይ ባስቀመጥኩት ጭብጥ አሃዝ ይህ እየተነገረለት ያለው ምርጫ የሚያስወግደው የሀገሪቱ የህዝብ ቁጥር ከ55 እስከ 60% የሚደርሰውን ህዝብ ነው ማለት ነው። እናም ይህ ምርጫ ብዙ ሳይጓጓዝ ህግ ወጥ ምርጫ ነው። የህግ ልባስ እንዳንሰጥ እንጠንቀቅ። ይህ ምርጫ ህግ ወጥ ነው ስንል የዓለም አቀፍ የምርጫ መብት መከበር ጉዳይ በዓለም አቀፍ ህግ ላይ የተካተተ የተባበሩት መንግስታት ዋና ጉዳይ የሆነው በ1948 በፈረንሳይ ዋና ከተማ በተካሄደው የተባበሩት መንግስታት ኮንቬንሽን ዓለም የተስማማበት መርህ በመመርኮዝ መሆኑን እንዲታወቅልን
the Universal Declaration of Human Rights እና United Nations General Assembly in Paris on 10 December 1948 በሪዞሉሽን 217A ነፃና ግልጽኝነት ያለው ምርጫ መስፈርቶችን ይዘረዝራል። በዚህ መስፈርቶችም ኮሮጆ ግልበጣ፣ የነፃ ሚዲያ በኩል አለመዳረስ፣ ማስፈራራትና በተወዳዳሪዎች ላይ ዛቻ ወይንም እስራት፣ ከዚያም ወጥቶ ተወዳዳሪዎች ላይ ከስልጡን የፖለቲካ ክርክር ዘሎ ስም ማጥፋት፣ ያልሰሩትን ሰሩ በሚል መወንጀል ሁሉም የዚሁ ኮንቬንሽን ተነታኔ ነው። ሆኖም ዛሬ በሀገራችን ኢትዮጵያ እየተካሄደ ያለው ምርጫ ሂደት ጨርሶ ህገወጥ የምርጫ ዘመቻ መሆኑን ከወዲሁ ማሳየት ተገቢ ነው እና ውርድ ከራሴ የሚያስብል ነው። በአጠቃላይ የኢትዮጵያ ከግማሽ በላይ ህዝብ ያላካተተ ምርጫ የወንበዴና የህገ ወጥ ፋሉሎች እንጂ ትክክለኛና ህጋዊ ምርጫ የሚያስብል አንዳችን ጠብታ ስለሌለበት እውነተኛና ለህዝብና ከህዝብ ጋር የቆሙ ተቋሚ ድርጅቶች ራሳቸውን ከምርጫ ቢያገዱ በታሪክም ፊት ተገቢው ክብር የሚሰጣቸው ታሪካዊ ኩነት ይሆናል። ግን ይህ ምርጫ አጅበውና ህጋዊነትን ሰጥተው ከተወዳደሩ የዘረኛ እና ጦርነት ቀፋፊ የሆነው ስርዓት የጀመረውን ህገወጥና የጂኖሳይድ ጦርነት ለማስቀጠል የመተባበር ያህል ጉዳትን ያደርሳሉ። ለማጠቃለል ይህ ምርጫ ድራማ ከወዲሁ ውሳኔ እንደሚያመለክተው አብይ አህመድ አሊ የኔ ለሚላቸው የምርጫ ተወዳዳሪዎች እንደ ኢዜማ ላሉ ድርጅቶችና ለአልፉ ብሎ ላሰባቸው ቦታ እንደለቀቀላቸው የሚያሳዩ የምርጫ ወረዳዎች ተስተውለዋል። ይህ የሚያመለክተው አብይ ምርጫውን በ8% ማሸነፍ እንዳለበት ቀድሞ የተወሰነ መሆኑ ነው። በማጠቃለያ የምርጫ ሳጥን ውስጥ ማዘጋጀትና ድምጽ መቁጠር ብቻ ምርጫን ነፃና ፍትሃዊ አያደርገውም። እንደ ዓለም አቀፉ የሰብአዊ መብቶች ድንጋጌ መስፈርት ምርጫ የህዝብ እውነተኛ ፍላጎት የሚያንጸባርቅ መሆን አለበት። ዛሬ በኢትዮጵያ የምናየው ግን ተቋሚዎች የታሰሩበት፣ ነፃ ሚዲያ የታፈነበትና በየአቅጣጫው የጦርነት ነጋሪት በሚጎሰምበት ሁኔታ የሚደረግ የምርጫ ድራማ ነው። ይህ ሂደት የሀገሪቱን ቀውስ ከመፍታት ይልቅ የባሰ አዘቅት ውስጥ ሊከታት የሚችል የታሪክ አጋጣሚዎች ያስጠነቅቁናል። ተቃዋሚ ፓርቲዎች በዚህ ህገወጥ ድራማ ውስጥ አጃቢ መሆናቸው ለታሪክ ተጠያቂነት ያመጣባቸዋል። እናንተስ ውድ አድማጮቻችን ምን ትላላችሁ? ይህ ምርጫ ለኢትዮጵያ ሰላምን ያመጣ ወይንስ የባሰ መከራን? የሰጣችሁን አስተያየትን ከታች ባለው ኮሜንት መስጫ ስር አስፍሩልን። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትዘንጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።